አይሰደቡም። ምክንያቱም ኢየሱስ ፊገር የሆነ ሰው ነው። በእስልምና እኮ ነብይ እኮ ነው። ማን ይሰደባል? እንደውም በተቃራኒው ላስደምጥ ማን እሺ አስደምጪኝ። በቃ እንደዚህ ነው የሚባለው። ኡስታዝ የፈለከውን ኡስታዝ ጥቀስና ካሱ ይሻላል። አንተ ብትመርጣ ይሻላል። ያልተሳደባለ እንዴ? ቆይ መሐመድ ከድርና አታውቀው? ዝም ብሎ ጎዳና ላይ ይሰራል፣ ግን በመጅሊስ ደረጃ ስልጣን ተሰጥቶት የሚሰራ አይነት ሰው አይደለም። አለው እኔ ሙስሊም ነኝ፣ ሐሳብ ለመስጠት ነው እኔ በራሴ የሚሰማኝ። እፎይ ተሳስቷል፣ ያለ መረጃ ነው የሚያወራው የሚለው ነገር ላይ ሐሳብ የለም እኮ። አሁን የሚጠቅሰው ሐዲስ አይደለም። እፎይ የሚያነሳቸው ሐዲሶች ትክክል ናቸው ወይስ አይደሉም የሚለው ነገር መጀመሪያ መጣራት አለበት። እሱ ውይይት ላይ ነው የሚታየው። ያ ደግሞ የሚሆነው አዋቂ ውስጥ ሲገባ አንተ በምን አወቅህ ትክክል አለመሆኑ? እኮ ማስረጃ አለ እኮ። ዝም ብሎ ሐዲስን ያመጣ እንደዚህ ተብሏል ተብሎ የሚጠቀስ አይደለም። ሐዲሶች ትክክለኛ ሐዲሶች አሉ፣ ስህተት ነው ሐዲሶች አሉ። ለማጣራት እኮ ውይይት ጥሪ አቅርቧል እኮ። እሱን እንድታጠሩ እኮ ኑ ውይይት ግቡ አላችሁ እኮ። ያን እንድታጠሩ ውይይት ላይ ነው። ኢምራን ጋር አሁን ያደረገውን ውይይት አይተሽው ከሆነ ምንም ሳይግባቡ ጩኸት እፎይ የሚጮሃል፣ ኢምራንም ይናገራል። እሱንም የጀመረው የራሳችሁ ልጅ ነው። ባይዘው አስደምጣችኋለሁ ዩቲዩብ ላይ አለ አይደለም። ምን ያው ያ ነው ይሄ ነው ለማለት አይደለም ማማይ። አሁን እየተነሳ ያለው ነገር አሁን እንደዚህ እየጦዘ ያለው ነገር ወዴት ያመራል? የሃይማኖት ጦርነትም እንዳይነሳ ያስፈራል። አገራችን አሁን በብሔርም በምንም ጦርነት ውስጥ ናት። ገባሻ? ሃይማኖት ደግሞ በጣም ሴንሲቲቭ የሆነ ኢሹ ነው። አሁን እፎይ እየተናገረ ሐሳብ ሊናገር ይችላል። ትክክል ነው አይደለም? የሙስሊም ሊቃውንቶች መልስ ሊሰጡበት ይችላሉ። ግን አሁን እሱ እያለ ያለው ነገር አሁን የመሳደቡ ነገር መሐመድ ቆሻሻ ነው፣ መሐመድ ወራዳ ነው ምናምን እንዴት ይባላል? እንደዚህ ልክ የሃይማኖት ፊገር የሆነ እናንተ ልጆች የሚሳደቡት ምንድነው? አላያቸው? ጌታችን ኢየሱስ በእፎይ ደረጃ ያሉ ሰዎች ኢየሱስን አይሳደቡም። ምክንያቱም ኢየሱስ ፊገር የሆነ ሰው ነው። በእስልምና እኮ ነብይ እኮ ነው። ማን ይሳደባል? እንደውም በተቃራኒው ላስደምጥ ማን እሺ አስደምጪኝ። በቃ እንደዚህ ነው የሚባለው። ኡስታዝ ጥቀስና የፈለከውን ኡስታዝ ጥቀስና ካሱ ይሻላል። አንተ ብትመርጣ ይሻላል። ያልተሳደባለ እንዴ? ቆይ ተራሱ ሊሳደብ ይችላል። አሁን እዚህ ኡስታዞች ናቸው አይደል ያሉት? ኮስታ ሃይማኖት ስለ እንደ ግለሰብ ስሜታዊ ሆነህም ልትናገር ትችላለህ። ግን ትልቅ አቡ ሀይደር አሁን ኢየሱስን ይሳደባል። ተሳድቧል። እሱም በደንብ ተሳድቧል። ቪዲዮ ትፈልጋለህ? አሳይኝ ካለ አሳይኝ። እሱን ራሱ አሳይሃለሁ። ኦኬ እያንዳንዱን ነው አቡ ሀይደር የተሳደበበት አለ ቪኪ ምን አገባው እያለ የተሳደበበት ሚዩት ነክ መሰለኝ። ምን ብሎ ወይ ምን አገባው ብሎ ከእኔ አለክ አለ እኔ ጋር ምን አገባው ብሎ ኢምራን ነው ላላ አቡ ሀይደር ላሰማውና ኢየሱስ ኦኬ የኛውን ላሰማውና እሺ ታሰማችሁልሽ። ስለዚህ ሲስት ነበር ማለት ኢየሱስ ክርስቶስ ሰክሮ ምንድን ሲስት ነበር፣ ራሱን ሲስት ነበር። ደም ስሙት ስለዚህ ሲስት ነበር ማለት ኢየሱስ አስቀድሞ ባይዘው ኪሩቤል እግዚአብሔር እንደፈሩታል ብሎ የተናገረ ልጅ ነው። እግዚአብሔርን ክልብን እንደፈሩታል የሚል ስለዚህ ራስሽን አትልቂና የማያሰሚያቸው የአቡ ሀይደርን ምናልባት ነገራችን ላይ እስከዛ በዚሁ አጋጣሚ ቪታ እፎይ ማለት ሁላችንም ተራ ምዕመን ነን። እሺ በእርግጥ እኔ አሁን እፎይ ጋር እፎይን አውቀዋለሁኝ። ባህሪው ደስ የሚል ሰው ነው በግል ማለት ነው። ግን እንደ ሃይማኖት የሚሰደብ ነገር ሴንሲቲቭ ያደርጋል። የሆነ ገባ መሐመድ እንደዚህ ነው ቆሻሻ ነው ባለጌ ነው ሲል ሙስሊሙ ምን ሊሰሙ ይችላል? ገባ ባለፈው ታቦት ላይ እነዛ አላገጡ ተብሎ እነዛ ሰዎች ታስረዋል አይደለ? በቃ ሃይማኖት ሊሰደብ አይገባም። ንጽር የሚሰራ ከሆነ ቪታ ቆይ አላለም። አሁን ወደ ሌላ ነገር አትሄድ። ቀጥይ ማማ አይደለም እኔ ስድቡ ሰምቻለሁ። እኔ የሱን ትምህርት እከታተላለሁ። 3 ሰዓት እየገባሁኝ እከታተላለሁ። እሱንም ገብቼ ጠይቀዋለሁኝ። ታሰማናለህ ፕሊስ። ቆይ አንዴ አሁን ማይክነስ ማማ ሚት ላይ ነሽ። ኦኬ በጣም ይቅርታ።
ስተት ነው ስትሉ ስተቱ ከናንተ ቤት ይጀምራል። የናንተ ልጆች ታርመው ይቅርታ ማለት አለባቸው ነው። ይሄ ኡስታዝ በነገራችን ላይ መከሰስ ካለበት ራሱ የመጀመሪያ ፈርቀዳጁ ይሄ ነው። ምእመናኑ መተው እንዲሳደቡ የሚያደርገው ማማይ አሰሚውና ሚሊዮን ስማው አንዴ ሚዩት አድርግሽ። የመጀመሪያው ተከሳሽ ሊሆን የሚችለው በራሱ ይሄ ኡስታዝ ነው። ተመልከቱ። ምን አገባውና ነው የሚገባው? እንደ ሎጂክ እስከታይ በአላህና በባሪያው መሃል ኃጢአተኛው እኔ ነኝ አይደለም እንዴ? የጌታዬን ሕግ ስለጣስኩኝ ለፍርድ የምቀርበው እኔ ነኝ። ባለመብቱ ደግሞ ማን ነው? ትእዛዙን የሰጠኝ ጌታ ነው። ትእዛዜን ጥሰሃል፣ ሕግን አላከበርክም ብሎ ይከሰኛል። ኢየሱስ የትኛው ቤት ሆኖ ነው በዚህ መሃል ሚና የሚጫወተው? ምን አገባው ብሎ የሚሳደበው ማን ነው? አላህ ምን አገባው ብዬ ብናገር ትክክል ነው? አይደለም። ይሄ የተነሳበት ሐሳብን ስሚ። መጀመሪያ ሐሳቡን አያችሁ አይደል? አንዴ ሚዩት አድርግ። እኔ የሆነ ሐሳብን የሆነ የቁርአን አንቀጽ አንስቼ አላህ ምን አገባው ብዬ ይሄንን አማርኛ ተጠቅሜ ባነሳ ትክክል ነው ማለት ነው? ሁሉም እኮ ሐሳብ አለው። አንዴ ለዚህ ነው በነገራችን ላይ እንትን የምንላችሁ። እኔ የሆነን አንቀጽ አንስቼ አላህ ምን አገባው ምን አግብቶት ነው ብዬ እየተናገርኩኝ እንትን ብል ትክክል ነው ማለት ነው? አይደለም። ኦኬ የሙግቱ እንትን የረብሻ ስለሆነ ማለት ነው። የረብሻ ስለሆነ እኔ አምላክን ምን አገባው እያልኩ ብሳደብ ትክክል ነው ብለን ነው የምታምነው? እንደዛ ከሆነ እፎይ የሚያነሳበት ፖይንት እኮ ሐዲስ ላይ ያለን ሐሳብ ነው ይሄው ብለን እኮ ማሳየት እንችላለን አይደል? ያነሳበት ፖይንት እኮ ከዚህ አንፃር ነው። እኔም ላብራራለህ። እፎይ የሚያነሳበት አንፃር ሐዲሱን አሳይቼ ላብራራው። ኦኬ እኛውስ ሰላም አለይኩም። አሁን እኮ እዚህ ጋር ያለው አምላክ ማለት ነው ብቻውን ማሰብ እንደማይችል ታውቃላችሁ። እዚህ ጋር ያለው አምላክ ብቻውን ማሰብ አይችልም። ይሄን ብቻውን ማሰብ አይችልም። ይሄን ብቻውን ማሰብ አይችልም። ሰላም አለይኩም። ይሄንኛው ተሳዳቢ መምህራችሁ ነው። ይሄንኛው የመጀመሪያው ኦኬ ሳላ አቡ ሃይደር ያለውን ነው። አየሁ ይሄን አምላክ ይታያል። እግዚአብሔር ዝሙተኛ ነው፣ ዝሙት አሰርቷል። አየሁ ይሄን አምላክ ይታያል። አየህ ይሄን ሽማግሌ አየህ። ግን በክርስትና ዓለም እግዚአብሔር ስለጠጣና ስለሰከረ ብቻ ጀግና ይባላል። ይህ በጣም የሚያስቅ ነገር ነው። የሰከረ ሰው ሰካራም ነው። ጀግና ሊባል አይችልም። እግዚአብሔርን ብልትና ጡት የሆነ ጋር መተወሰድ በሉት ሰፈረ። እግዚአብሔር ብልት ይለካል። በጣም ያሳፍራል። እግዚአብሔር ያሳፍራል በእውነቱ። አሰብ ባለጌ ነው በጣም እግዚአብሔር ባለጌ ነው። የምር ባለጌ በስተቀር ባለጌ እግዚአብሔር ባለጌ የምር ነው። መርጦ ያው ኢየሱስ ራሱ በግ ነው። በርግጥ ልክ ነው፣ በግ ነው። ያው የበግ ደግሞ መለሳችሁ እናንተ በግ ናችሁ። ተመልከት እዚህ ጋር እግዚአብሔር ዲስፈርጅ አድርጓት ይችን ህፃን ልጅ ደም በደም አድርጓት ምን እንደሰራ ይህንን በወንጀል ሊያውም በመጅልስ ደረጃ የሚታወቅ ሊያውም በኮሚቴ እንትን ተብሎ ተደግፎ የሚያገለግል ነው ተብሎ ነው የሚታወቀው። ይሄ ኡስታዝ በየመንገዱ እየሄደ ኢየሱስን የሚሳደብ ኡስታዝ ማለት ነው። በዚህ አጋጣሚ መጽሐፋችሁ መከሰስ አለበት። እነዚህ ኡስታዞቻችሁ ጽድቅን የሰሩት ይሄ ኡስታዝ ከአቡ ሃይደር ጋር ነው የሚሰራው ራሱ። እነዚህ ኡስታዞቻችሁ ምንድን ናቸው? አያችሁ አይደለ? ሌላም አለ ባይዘው በጣም ብዙ ገና መቼ ብዙ የተላከልኝ አለ። በነገራችን ላይ በጣም ብዙ ይሄው ንጽጽር ሲሰራ ማለት ነው። ማማይ ሐሳብ ከጨረሽ ይሄ ነገር ትክክል ነው። አሁን የሰማው ነገር ያውለ አንድ ነገር ልትገርብታ እነሱ ያነሱበት እኮ ሐሳቡ ብለህ ብታነሳ እኔም እፎይ ያለበት እኮ ሐሳቡ ይሄው ሐዲስ አለ ብያሳያለሁ። ችግር የለውም። ኦኬ የተናገሩበት አማርኛ ትክክል ነው ወይ? ከአቡ ሃይደርን ጀምርካለሽ። አሁን ፊገር የሚደረጉት አሉ። ኦኬ ቀጥል። ይቅርታ ፊገር የሚደረጉ ሰዎች አሉ። አሁን ተራ የሆነ ክርስቲያን ዝም ብሎ በየሰፈሩ ያለ ሰውም እኮ ብዙ ነገር ሊናገር ይችላል እኮ። መሐመድ አላህ ጣውት ነው ይልሻል። ተራ አይደሉም። ሊያውም በኮሚቴ ተደራጅተው የሚደገፉ ኮሚቴ የሚባል የለም። እራሳቸውን አሳያለሁ።
ይሄ ኡስታዝ መሐመድ ከድር ሊያውም ከአቡ ሀይደር ጋር ነው የሚሰራው። በጣም በድርጅት ተደራጅተው የሚያግዙት ነው ይሄ ኡስታዝ ማለት ነው። ይሄ እንትና አቡ ሀይደርን ታውቃላችሁ፣ እሱ የታወቀ ነው። ኦፍኮርስ እንትና ይሄ ማን ነው ኢየሱስን ሎቱ ስብሐት ጌ ብሎ የተሳደበው ማን ነው? ይሄ ጸጉራሙ ማን ነው? አስረስ እሱም እንደዚሁ በድርጅት ኮሚቴው እያገዘው ነው የሚሰራው። ቴሌግራም ቻናል አላቸው። ኦኬ ሶ እነዚህ የተሳደቡ ኖርማል ነው፣ ችግር የለም። እነሱ እኮ ሲናገሩ ከዚህ አንፃር ነው ብለህ የነሱን ስታሽሞነሙን እፎይም እኮ የተናገረው ከዚህ አንፃር ነው ብዬ ሐዲሱን አውጥቼ አሳያለሁ። እሱንም አስፈላጊ ከሆነ ይሄው ነብይ የተናገረው ነገር ነው አውጥቼ ማሳየት እችላለሁ። ችግር የለብንም። ግን እናንተ ሰውን ተሳድባሉ ስትሉ ራሳችሁ እየተሳደባችሁ ነው። ይቅርታ ማለት ካስፈለገ እናንተ ናችሁ ይቅርታ ማለት የሚያስፈልጋችሁ ነው። የጀመራችሁትም እናንተ ስለሆናችሁ። እንደዚህ ብሎ የተሳደበው አብዱል ከሪም ኢየሱስን እግዚአብሔር እንደዚህ ነው በግ ነው ምናምን ብሎ የተሳደበበት እልፍ አላፍ አለ ከቴሌግራም ድምጾች ውስጥ ራሱ ማለት ነው። ቴሌግራም ይሳደብ ነበር በፊትም ይሳደብ ነበር። መሐመድ ከድር ከቴሌግራም ቻናላችን ያስወጣ ነው እግዚአብሔርን ቀጥታ ስድብ ተሳድቦ ነው በብልግና ቀጥታ። ይሄ እንዴት ነው እናታችሁ እንዴት ሆን እያላችሁ አይደለም ተሳደቡት። እንደዛ እግዚአብሔርን ቀጥታ ተሳድቦ ነው ከቴሌግራም ቻናላችን ያስወጣ ነው ራሱ ማለት ነው። ይሄው ቲክቶክ ላይም መጥቶ እንደዛው ነው እየተሳደበ ያለው። ይሄ ማን ነው? መሐመድ ከድር ከና አቡ ሀይደር ጋር በድርጅት እንትን የሚሉት የሚያግዙት ኡስታዝ ነው። እውቅና ያለው ኡስታዝ ነው። ኦኬ እፎይ እኮ አንድ ተራ ግለሰብ ነው። ቲክቶክ ላይ መጥቶ እኮ ነው እንትን የሚለው። እምነቱን ስትነኩበት እኮ ነው እምነቴ እንደዚህ ነው ብሎ እየመለሰ ያለው። እናንተ በኮሚቴ አደራጅታችሁ የምታግዙት የተሾመው ኡስታዛችሁ የዚህን ያህል እየተሳደበ ነው። እስኪ ከቤተክርስቲያን አባቶቻችን እንደዚህ የዚህን ያህል አምላክን እየተሳደቡ ቀጥታ እንደዚህ በእንደዚህ አይነት ብልግና የተናገሩን አሳዩን። እናንተ ይሄ ኡስታዛችሁ ሹመት ያለው ኡስታዝ ነው እንደዚህ የሚሳደበው ማለት ነው የሚሳደበው። ስለዚህ ጥፋቱ ከእናንተ ነው የሚጀምረው። ጥፋት ብላችሁ ካያችሁትም ጥፋቱ ከእናንተ ነው የሚጀምረው፣ ይቅርታውም ከእናንተ ነው የሚጀምረው። ቀጥል። አይ እኔ አሁን ዝም ብሎ ሰፈር ላይ የሚሰሩትን ምናምን እያመጣችሁ እንትን የምትሉት ነገር ያልቀበረው። ምክንያቱም እንደ ግለሰብ ሰው ስሜታዊ ሆኖ ሊናገር ይችላል። መሐመድ ከድርን አታውቀውም? መሐመድ ከድርን አታውቀውም? ዝም ብሎ ጎዳና ላይ ይሰራል፣ ግን በመጅሊስ ደረጃ ስልጣን ተሰጥቶት የሚሰራ አይነት ሰው አይደለም። ኡስታዝ አይደለም። ለምሳሌ የምን ኡስታዝ እኮ ማለት መምህር ማለት ነው። አንቺ ኡስታዝ መሆን ትችያለሽ። ወሂድም ተሳድቧል። አሳይ። ለምሳሌ ወሂድ ምንም አልተሳደብም እሱ። እኔ አቡ ሀይደር ወሂድን ላሳይ የወሂድን ደግሞ ላሳይ። አይ የአቡ ሀይደር መጀመሪያ ልንገርሽ እና ወደ ወሂድ እንሄዳለን። ቆይ አይ አንተ የምትጠቅሳቸው ጻድቅ ብለህ የምትጠቅሳቸው ኡስታዞችን ማየት አለብህ። ቆይ እኮ አቡ ሀይደር አለመጣሽልኝም። ሞኞ ሞኝ ነሽ ለካስ። ስለ ቆዳው ነው ስለ ሰው ማንን ነው? ጌታችን ኢየሱስን ነው። ቆዳው ስጋው እያለ የሚሳደበው ማለት ነው። ተመልካች ወሂድ እኛ ክርስቲያኖች እኮ ኢየሱስ ክርስቶስ ሰውም ነው አምላክ ነው ብለን የምናምነው። ስለዚህ ስለ ሰውነቱ ይላል ክርስቶስ የተዋህደው ስጋ የፍጡር ስጋ ነው ወይ ክርስቲያን አላል አልጠየቁሽም። እሱ ስለ ቁርበቱ ነው ስለ ስጋው ነው ስለ አጥንቱ ነው ያልጠየቁሽ። ማንን ነው እንደዚህ የሚለው? ስለ ቁርበቱ ስለ አጥንቱ ብሎ የሚሳደበው ማንን ነው? ጌታችን ኢየሱስን ነውና ልጨምርልህ፣ ሌላም አለ። አንተ ጻድቅ ብለህ የምትጠቅሳቸው ኡስታዞች እኮ ጥያቄ ጠይቀው ማማይ ምን ጥያቄ ነው? ስለምን ነው አንድ ሰው ቆይ ልስማክ። ምንድን ነው ያልከው? እንግዲህ ጥያቄ ነው እየጠየቀህ ያለው እኮ አይደል እንዴ? ቁርበቱ አጥንቱ ብሎ ጥያቄ አለ። ይሄ ጥያቄ ነው። ቁርበቱ አጥንቱ ብሎ አይደል? ኢየሱስ ሰው ነው ማለት ስድብ ነው ማለት ነው? ቁርበቱ አጥንቱ ብሎ ማለት ጥያቄ ነው። ቆይ መልሹ እስኪ በደንብ እንስማው። የፈጣሪ ያለ ሙስሊሞች አያችሁ አይደለ? የኛ ልጆች ስታሽቃብጡ ትላላችሁ። ቆይ አንዴ ሚዩት አድርግ። በጣም ኢፍትሃዊ እንደሆንክ የሚያሳየው ምንድነው? ቢያንስ እንኳን አያገላለጹ ትክክል አይደለም ምናምን ብለህ ግን ይሄ ኡስታዝ ምናምን ብለህ ልታቆላጳጳሰው ይችላል። እንዴ ምን ችግር አለ ምናምን ትለኛለህ። እኔ በፈጣሪ ስም ላስደምጣችሁ ታለ ነበር። ክፋችሁና እንስማው። እሺ ስለምንድን እንደሚያወሩ እኮ ግልጽ አይደለም። መሀል ላይ እየተቆረጠ ነው የሆነ ነገር እየመጣ ያለው። ያ ደግሞ ሙሉነቱን አይገልጽም። አሁን
አዳም ስሚኝ አንዴ አስጨርሽኝ ሐሳቤን። አዳም በሰራው ስህተት ኢየሱስ ምን አገባው አይደል ያለው? ምን አገባው ነው ይዘሽ ስድብ ነው ማለት አትችይም። በደንብ ስድብ ነው። ያምላኬን እኮ ምን አገባው እያለ ያለው አንድ ጊዜ ማማዬ፣ በነገራችን ላይ ነብዩን ቅድም ቆሻሻ ብሏል ብለሃል አይደለ? ታዲያ ፔሬድ በሚጣልበት ውሻ በሚጣልበት ውሃ ሲታጠብ የታየ ሰው ቆሻሻ ቢባል ችግር አለው? እንደ እይታ ንገረኝ እስቲ። ይሄን እኮ ሐዲሱ ትክክል ነው ወይ እኮ ያን ሰው እኔ አይቼ እናንተ አሁን እንደ መረጃ እያቀረባችሁ ታላችሁ ትክክል ያልሆነም ሐዲስ ነው። ቆይ እስቲ ማስረጃ አውጣለን። ትክክል ላለመሆኑ ማስረጃ አውጣና አሳየን እስቲ። ማሳየት ትችላለህ? ንገረኝ ሐዲሱ። ሊያውም የምታምነው እንደዛ የሚልበት ሐዲሱን ንገረኝ። ሊያውም የምታምነው አይደለ? ሐዲሱን ንገረኝ። እንደዛ ተብሏል አልሽኛ? ሱናን አቢ ዳውድ ሐዲሱ ምንድነው? ብሩኬ ንገር፣ አስታውሰኝ ቁጥሩን። ብሩኬ አለ? አስታውሰኝ ቁጥሩን። ወይ ብሩኬ ወይ ቪኪ ስጡት። ቆይ አሁን ወሂድን ላሰማችሁ ነው። አሁን ፖይንቴ እንትኑ ላይ ነው። አላችሁ? አለው። ቆይ ላውጣላችሁ። እሺ። አይ ቁጥሩን ስጠው ራሱ ያውጣልን። እሺ። ኦኬ። በጣም ነው የሚገርመው። አይ ምን ችግር አለ? አለህ አብዱል ሱናን አቢ ዳውድ 60 ክፈተው። ምናልባት ማማይ እኔ እኮ ይሰደብ ምን ችግር አለው እያልኩ አይደለም። ሐሳብ ይገብርሻል? እንደዛ ከሆነ እኛም እፎ እያለው እኮ ከዚህ አንፃር ነው ብለን ማንሳት እንችላለን። ከዚህ አንፃር ነው ማለት ነው። አቡ ሃይደር ያለው አዳም በሰራው ስህተት ኢየሱስ ምን አገባው ነው። ስለዚህ እፎ እያለው መሐመድ በአንድ ሌሊት ከ11 ሴቶች ጋር ምን አገባው? ስህተት አይደለም እኮ በቃ ስህተት አይደለም። እሺ አንዴ ቤታ እፎ እየተናገረውም ስህተት አይደለም። ቆሻሻ ያለበት ምክንያት መሐመድ በአንድ ሌሊት ከ11 ሴቶች ጋር ወሲብ ያደርግ ነበር። ከዛ አንፃር ይሄ ነገር መቆሸሽ ስለሆነ መሐመድ ያደረገውን ነገር ነው ቆሻሻ ብሎ የገለጸው። ቤታ ገባህ አይደል? እንደዛ ካልሽማ እኛም አይደለም እንደዛ ካልሽማ እኮ ማለት ነው ኢየሱስም ከማህፀን ነው የወጣው። ገባሽ? ከማህፀን ነው የወጣው ምናምን ብለሽ ሌላ አይነት ነገር ልታወሪ ነው። ቆይ ስድብ አይደለም ብለሃል አይደለ? ኢየሱስ ከማህፀን ነው ቆሻሻ ነው የወጣው ምናምን ሌላ ስድብ ልሳደብ ነው። ይሄ ደግሞ ለምንድን ነው እንደዚህ ያልኩ? አቡ ሃይደር እኮ ኡስታዝህ የተናገረው ነውር ነገር ላለመጣል አቡ ሃይደር እኮ ከዚህ አንፃር ነው የተናገረው አልከኝ። እፎይ ቆሻሻ ብሎ የተናገረው መሐመድን ቆሻሻ ተግባር አለው ብሎ የተናገረው መሐመድ በአንድ ሻወር ሳይታጠብ ከ11 ሴቶች ጋር ወሲብ ያደርግ ነበር። ማስረጃ ሳሂህ ሙስሊም 268 ላይ ኦኬ። ሶ ይሄ አካል ቆሻሻ ነው ብሎ ቢናገር ስድብ አይደለም። ልክ እናንተ ማለት ነው። ማስረጃ አለው የቆሻሻን ነገር ሲያደርግ ስለነበረ። አንድ ሰው ሳይታጠብ ከ11 ሴቶች ጋር ሲተኛ ቆሽሿል። ሲጀመር ሻወር መውሰድ አለበት አይደል? ስለዚህ ያየውን ነው ማለት ነው፣ ያነበበውን ነው። ልክ እንዳንተ በሎጂክ እንመጣባለን። መሐመድ ቆሻሻ ነው ብሎ ሲናገር መሐመድ ቆሻሻ ነው ብሎ ሲናገር መሐመድ የዘር ፈሳሹን ልብሱ ላይ ያንጠባጥብ ነበር። ማስረጃ ሳሂህ ሙስሊም 290 ማስረጃ አለው። የዘር ፈሳሹን ልብሱ ላይ የሚያንጠባጥብ ሰው ቆሽሿል። ከዚህ አንፃር ነው እፎ የተናገረው። ትቀበለኛለህ? ተሳደበ ልትል አትችልም። ኡስታዝን ልክ አቆላምጣ ነው ከዚህ አንፃር እኮ ነው የተናገረው ብለህ ብትል እኮ ማማይ ስሚኝ፣ እኔም እኮ አሁን ሎጥ የገዛ ልጁን ወሲብ ፈጽሟል። እግዚአብሔር ደግሞ የሚያመጣቸው ፊገር የሚያደርጋቸው ነገሮች ቆሻሻ ናቸው ልልሽ ነው። ሰለሞንም እንደዛው 1000 በላይ ሚስቶች አሉት። ወሲባብ ነብይ ነው። ወሲባብ እንትን ነው። መጽሐፍ ቅዱስ ለወሲብ ነው የሚያወራው ልልሽ ነው። ስለማህይ እንዳነሳልሽ ሰለም አንድ ነገር ልታውቅ የሚገባው ሰለሞን ከ1000 ሴቶች ጋር እየተኛ እንኳን መሐመድ አንተን ጥሩ ስብዕና አለው የምትለውን ነብይህን በስብዕና ይበልጠዋል። በነገራችን ላይ ሰለሞን የተቀጣ አካል ነው። ሲጀመር አይመለከተኝም ስለሱ እግዚአብሔርም የቀጣው ነገር ስለሆነ በማስረጃም ስለምራታ ማለት ነው። ችግር የለብኝም። ግን ያ ማንነት ኖሮት ራሱ ከነብይ ስብዕና በጣም የተሻለ ስብዕና አለው ሰለሞን። ያ ከጣዖታት ጋር እየሰገደ ለጣዖታት ሰግዶ ሰለሞን ዝሙት ሰርቶ እንኳን ከነብይ የተሻለ ስብዕና አለው ብዬ አምናለሁኝ። አሁን ግን አሁን ይሄንን እኔ ደረቴ ነፍቼ ነው
ቆይ አንዴ አሁን ይሄንን ያመጣውልህ ለምንድን ነው? እሺ አንዴ አዳምጥ ፕሊዝ። አሁን ይሄንን ያመጣውልህ ለምንድን ነው? እሺ አንዴ ይሄንን ያመጣውልህ ለምንድን ነው? የኡስታዞችን ንግግር ከዚህ አንጻር እኮ ነው የተናገሩት። ኢየሱስም ምን አገባው ብሎ እየተሳደበ አምላኬን ምን አገባው ብሎ እየተሳደበ ከዚህ አንጻር እኮ ነው የተናገረው ብለህ ስትል ኦኬ እፎይም እኮ የተናገረው ከዚህ አንጻር ነው ብዬ ሐዲስ አጠቅስልህና እፎይ ይሄንን አንብቦ ነው ከዚህ አንጻር ቆሻሻ ያለው። ሐዲስ አጠቅስልህና እፎይ ከዚህ አንጻር ነው ዝሙተኛ ያለው። ነብዩ እንደዚህ ከሚስቱ ሰራተኛ ጋር ተኝቶ ተይዞ ነበረ፣ ይሄ ደግሞ ዝሙት ነው ብዬ እየጠቀስኩኝ ከዚህ አንጻር ነው የተናገረው ብዬ አወራለሁ ማለት ነው። ከዚህ ሁሉ ኡስታዞች የተናገሩ ትክክል አይደለም ብትል ኖሮ ቀበል ነበረ። ማስረጃ ቢኖራቸው ማስረጃቸውን በስነ ስርዓት ማስቀመጥ ነበረባቸው። እንዴት በእንደዚህ አይነት ነገር ሊያስቀምጡ ይችላሉ ብለህ ብትቃወም እኔም ሐሳብን እካፈልህና ወይም በእንደዚህ አይነት ነገር አማርኛ የገለጸበትን ይቅርታ ወጥቶ ሊጠይቅ ይችላል፣ ይጠይቃል። እናንተም ደግሞ ያጠፋችሁትን ይቅርታ ጠይቁ ልልህ እችል ነበር። ግን አንተ ምንድን ነው ያልከኝ? ከዚህ አንጻር እኮ ነው የተናገረው። ወይም ከዚህ አንጻር ነው የተናገረው፣ ማስረጃ አለው። በቃ አያችሁ፣ የራሳችሁን ቅዱስ የሌላውን እርኩስ ማድረግ አትችሉም። ራሳችሁ እየተሳደባችሁ እግዚአብሔር ሕፃናትን አስደፍሮ ምናምን እያለ መጠየቅ አለበት እኮ። ይኸው እያሳየን ይሄንን ነገር ከዚህ አንጻር ነው ብለህ እያብራራህ ነው እኮ። አቡ ሃይደር እኮ እንደዛ አይደለም። ምን አገባው በዚህ ጉዳይ? ምን አገባው? ስድብ ነው ለኛ። አትሰማም እንዴት? አምላክን ምን አገባው ብለህ ስትናገር ስድብ ነው ለኛ። ስድብ አይደለም። አላህን ምን አገባው ብዬ ብሳደብ ትክክል ነው? ምናልባት በቁርአን ላይ የተጠቀሱ ብዙ ክርስቲያኖች በጉዳዩ ላይ ምን አገባው ገባሻ? አዳም በሰራው ማለት እንችላለን። እኛም ለዛሬ አውርጃለሁ። አየህ እንደዚህ አይነት ሰዎች ምን መልስላችሁ? አንደኛ የነብያችሁን እንትን ነው የምናሳያችሁ። ከፈለጋችሁ ምንድነው እያለ ያለው? ምን አገባው ማለቱ እኮ አዳም በሰራው ጥፋት እሱ ምን አገባው እንዴ? ይሄ ስድብ አይደለም ይለናል ጀለስ። ከዛስ ልክ እኛ ጋር ሲመጡ ደግሞ እኛ ስናሳያቸው ደግሞ ተሳደባችሁ ይላሉ። እኔ ነብይን ቆሻሻ ስል የወር አበባ የተጣለበት ኦኬ፣ ሴቶች የወር አበባቸውን የሚጠቀሙበትን የወር አበባ የተጣለበት እንትን ውሾች የተጣሉበትን ኩሬ ውሃ ውስጥ ይጸዳዳ ነበር። ቆሻሻ በሆነ ውሃ ውስጥ ይጸዳዳ ነበር። ቆሻሻ ያልኩት በቆሻሻ ነገር ይጸዳዳ ስለነበር ነው እላለሁ። ቆሻሻ ያልኩት ሳሂህ ሙስሊም 290 ላይ መሐመድ የዘር ፈሳሹን ልብሱ ላይ እያፈሰሰ ሚስቱ አይሻ ነበረች ታጸዳለት የነበረችው። የዘር ፈሳሹን ልብሱ ላይ የሚያፈስሰው ደግሞ ንጽህና የለውም፣ ቆሻሻ ሊባል ይችላል። ኦኬ ማስረጃ አለኝ። ከዚህ አንጻር ነው የተናገረው እላለሁ። በአንድ ሻወር ከ11 ሴቶች ጋር ወሲብ የሚያደርግ ይሄ ቆሻሻ ነው። ሳይታጠብ ከ11 ሴቶች ጋር በዚህ ሰከንድ አድርጎ ከዛን ተነሱ ደግሞ ሌላ ከሌላዋ ሴት ጋር የተገናኘበትን ገላውን ሌላ ሴት ጋር ሄዶ የሚተኛበት ይሄ መቆሸሽ ነው። ከዚህ አንጻር ቆሻሻ ልልህ እችላለሁ። ማስረጃ አለኝ። ሰሒህ ቡኻሪ 268 ኦኬ። ይሄው ከማስረጃ ጋር ከዚህ አንጻር እኮ ነው የተናገረው እያልኩ ባወራክ ይሄው እሱም እንደዚህ ነው ማለት ነው የሚያወራክ። እሱም እንደዚህ ነው እያለ የሚያወራ ከዚህ አንጻር ነው የተናገርኩት ይላል። ዝሙተኛ ነው ብዬ ብል ማስረጃ ሱራ 4:24 ሴት ልጅ በገንዘብ አስገዝተ ወሲብ እንድታደርግ የፈቀደልህ ብቸኛው ነብይህ ነው። ራሱ መሐመድም ሙታአ ጊዜያዊ ወሲብ ፈቅጄላችኋለሁ አድርጉት ያለው ራሱ ነብይህ ነው። ዝሙተኛ ነው ያልኩት ሱራ 66:1 ከሚስቱ ሰራተኛ ከመርየም ቀብጥያ ጋር ሲማግጥ ሌላኛው ሚስቱ ደርሳበት የወረደ የቁርአን አንቀጽ ከና አስባበ ነዙሉ አሳይቼክ ነው። ኦኬ ስለዚህ እንደዚህ ከሆነ በዚህ ነው የምንመጣባችሁ ማለት ነው። አይ የተናገሩት ነገር ትክክል አይደለም። አንድ ሃይማኖታዊ ሰው የሌላውን ቤተ እምነት ሲያናግር በዚህ አይነት ስብዕና አይደለም ብለህ ስትቃወም የራስን ኡስታዞች ኦኬ እፎይም የገለጸበት አገላለጹ ትክክል አይደለም። የተጻፈ ነገር ቢኖረውም አገላለጹ ትክክል ላይሆን ይችላል። ስለዚህ ይቅርታ ይጠይቃል ብለን ልንልህ እንችላለን። ግን አንተ መተህ ከዚህ አንጻር እኮ ነው ብለህ ስታብራራ ያው ከዚህ አንጻር ነው እሱም የተናገረው ማስረጃ አለው። እንዲህ ናቸው እናንተን እርኩስ አድርገው ራሳቸውን ቅዱስ ለማድረግ ነው የሚሞክሩ ክርስቲያኖች፣ የምትሽለጠለጡ ክርስቲያኖች ማለት ነው። አምላካችሁ በዚህ ሊያውም እኮ የነሱ እኮ አንድ ነብይ እኮ ነው የተሰደበው። የኛ እኮ አምላካችን ነው የተሰደበው።
ነብይ እኮ ነው። ኢሳ ቢሰደብ እንደዚህ ይሆናሉ? ሙሳ ቢሰደብ እንደዚህ ይሆናል? አይሆንም እኮ አይሆንም፣ አይሆንም። አንድ ነብይ እኮ ነው የተሰደበው። እኛ እኮ ጌታችን መድኃኒታችን ኢየሱስ ክርስቶስን እኮ ነው እየሰደቡ ያሉት። አምላካችንን የምናመልከውን አምላክ እኮ ነው የተሳደቡት እነሱ። አምላካችንን እኮ ነው። በምን ይነጻጸራል? ራሱ በምን ይወዳደራል?